ቅርንጫፍ እየሰፋ ፍሬ የምታፈራ ያድርግ። ክብር ሁሉ ለእግዚአብሔር ይሁን። ከመጀመሪያ በፊት ምስክርነት ስንወጣ ካጋጠመን ለመናገር አንድ የገረመኝ ነገር የወጣንበት ሰዓት ወደ ማታ አካባቢ ነበርና እንደዚህ ብዙ ሰው የሚገኝ አልመሰለንም። ግን ወተን ወደዚህ ወደ ኤል ካሚኖ ሾፒንግ ሴንተር አካባቢ ኤል ካሚኖ ላይ ያለው እዛ ታርጌት ምናምን ያለበት እዛ አካባቢ ነበርንና ሄደን አንድ እናት አገኘን። 3 ልጆች አሏት። አንድ ቶድለር ነው ሾፒንግ ካርት ላይ አድርጋለች። አንድ ቲኔጀር ልጅ አለቻት። አንድ መካከለኛ ልጅ አለች እና 3 ሴቶች ልጆች ይዛ እዛ ማታ ላይ እየለመኑ ነው፣ እርዳታ እየጠየቁ ነው። እና በቃ እኛ ወንጌልን ለመስበክ ስንወጣ በቃ እንደዚህ እግዚአብሔር ራሱ እንደዚህ የሚበቃ መከሩ ብዙ ነው እንደሚለው ማለት ነው። እና በቃ እንደዛው እግዚአብሔር ሰው በቃ የሚፈልጉ አሉ ማለት ነው። እዛ ተዘጋጅተው እኛ ብዙ ልምድም የለንም ወንጌልን የመስበክ፣ ግን በቃ እግዚአብሔር አዘጋጅቶ እሷን ጠበቀንና ቀርበን ስናናግራት አንድ ልጅ አለኝ አለች። አናቅም፣ ግን ወንድ ልጇ ታሞ ካንሰር አሞት ሳን ፍራንሲስኮ እየታከመ ነው አለች። አሜሪካ ከመጣው 2 ዓመቴ ነው አለች። ምንም የምታውቀው ነገር የላትም፣ ተቸግራለች። ከዛ ምን እናደርግልሽ ስንላት ጸልዩልኝ አለች። እና ቆምንና ተሰብስበን ጸለይን፣ ለልጇ ጸለይን። ከዛ ኢየሱስ ክርስቶስን ታውቂያለሽ ወይ አልናት። አዎ አውቃለሁ፣ ክርስቶስን ተቀብያለሁ ከዚህ በፊትም አለች። እና ግን አልተጠመኩም አለች። እንዴት ነው የምጠመቀው አለች። እሱን ከዛ ግን አስረዳናት። የውሃ ጥምቀት አለ፣ የመንፈስ ጥምቀት አለ። ክርስቶስን አምነሽ ከተቀበልሽ በኋላ መንፈስ አለ እና በሱ መደገፍ ትችያለሽ ብለን አስረዳናት። ጸለይንላት፣ ደገፍናትና ሸኘናትና እግዚአብሔር እንደዛ አድርጎ ሰዎችን አገናኘን። ክብር ሁሉ ለሱ ይሁን። ዛሬ የማካፍለው እግዚአብሔር ቃል የቤተ ክርስቲያናችን በዚህ ዓመት ካለው መጨመር ከሚለው ሀሳብ ጋር የሚቀጥል ነው። ከዚህ በፊት የተማርናቸው ክፍሎች አሉ። ፓስተር ታሪኩ ዕብራውያን 11 ላይ በመነሳት የእምነትን አስፈላጊነት በእምነት መጨመር በሚል የረአብን እምነት ምሳሌ በማድረግ ከዛ መጽሐፈ ኢያሱ ላይ ያለውን በመጨመር እዛ ላይ እንዴት ከዛ በእምነት ለመጨመር ማድረግ ያለብን ነገሮች ተምረን ነበረ። ከቀደም ብሎ ደግሞ ከጥቂት ሳምንታት በፊት ወንድም አብርሃም ዕብራውያን 10 ላይ ያለውን ክፍል አስመልክቶ በእምነት ጸንቶ መኖር በሚል በአርብ ምሽት እዚህ አካፍሎን ነበረ እና ዛሬ ደግሞ ዕብራውያን 12 ላይ ያለውን ክፍል በእምነት ጸንተን እንዴት እንጨምር በሚል አካፍላለሁ። መጀመሪያ የእግዚአብሔርን ቃል ላንብብና ጸልየን ቀጥላለሁ። በጌታ በኢየሱስ ስም አነባለሁ። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 11 ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ
በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ስላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገሥጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። እግዚአብሔር ስም ይመስገን። እንጸልይ። ታላቅ የሆንክ የዘላለም አምላክ እግዚአብሔር አባታችን ሆይ ዛሬ ደግሞ በዚህ ምሽት ልትናገረን ካለንበት ፈቀቅ ልታረገን ወደ አንተ ልታስጠጋን ፈቅደሃልና እጅግ አድርገን እናመሰግንሃለን። ጌታ ሆይ ደግሞ በምህረትህና በጸጋህ ደግፈህ ለዚህ ሰዓት አድርሰህን ቃልህን ደግሞ ለመማር በፊትህ አምጥተህናልና ክብር ላንተ ይሁን። ጌታ ሆይ ደግሞ እኔንም ባሪያህን በዚህ ስቆም ቃልህን ሳካፍል በምህረትህ በቸርነትህ ደግፈህ ለዚህ ስላደረስከኝ ተመስገን። አሁንም ደግሞ ስናገር ቃልህን አንተ እንደገለጥክልኝ ምንም ሳልጨምር ምንም ሳልቀንስ ለሕዝብህ መናገር እንድችል አበርታኝ፣ እርዳኝ። ጊዜውን ሰዓቱን ሁሉ ለአንተ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር በቃሉ እንደሚያስተምረን አምናለሁ እና ደግሞ ሀሳቡን በትክክል እንድገልጽ እንዲረዳኝ ስጸልይ ነበር እና እሱ አሹር አድርጎኛል። በእምነት ለመጽናትና ለመጨመር ምን እናድርግ? የእምነትን አስፈላጊነት፣ የእምነትን ኃይል ተምረናል። በእምነት ጸንተን እንዴት እንኖር በሚልም ከዕብራውያን 10 ተምረን ነበረ። ይህ በዕብራውያን 12 ላይ ያለው ሀሳብ ደግሞ አፕሊኬሽኑ ላይ ምን እናድርግ፣ ጸንተን እየጨመርን እንድንኖር ምን እናድርግ የሚለው ላይ ያሉትን ሀሳቦች እንነጋገራለን። የዚህ ክፍል ከ1 እስከ 11 ያለው ዋናው ሀሳብ ኃጢአትን እያስወገድን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ የሚል ነው። ያ የመጀመሪያው 2-3 ቁጥር ላይ ያለው ሀሳብ ነው ዋናው ሀሳቡ። ከዛ ወደ ታች ወረድ ብሎ 3 ትእዛዞች አሉ የተመለከትኳቸው። እነዛን 3 ትእዛዞች እንዲህ ይላሉ። አንደኛ ሸክምንና ቶሎ የሚከብደንን ኃጢአት እናስወግድ ይላል። ሁለተኛው ክርስቶስን እንመልከት ይላል። ሶስተኛው ደግሞ በትዕግስት እንሩጥ ይላል እና እዚህ ጋር በትዕግስት እንሩጥ ሲል ከታች ያለውን ክፍል እስከ 11 ድረስ ያለውን ወረድ ብለን ስናነብ ለመቀጣት ታገሱ የሚል ሀሳብ እናያለን እና ሶስተኛው በቃ በትዕግስት እንሩጥ፣ ለመቀጣት ታገሱ የሚል ትእዛዝ ነው። ሸክምንና ቶሎ የሚከብደንን ኃጢአት እናስወግድ ሲል አንድ አማኝ በክርስቶስ ድኖ
አዲስ ማንነትን አግኝቶ ወደ እግዚአብሔር መንግስት ከመጣ በኋላ ማመን ያለበት ነገር አለ። አንደኛው ኃጢአት በላዩ ላይ ኃይል እንደሌለው ማመን አለበት። ይህ ሮሜ 6 ላይ እንደምናየው እንዲህ የሚል ቃል አለ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና ይላል ይህ ክፍል። ወረድ ብሎ ደግሞ ቁጥር 12 ላይ እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ራሳችሁን ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ኃጢአት አይገዛችሁምና የሚለው ሀሳብ ነው እዚህ ጋር ያነበብነው ክፍል ዕብራውያን ላይ የዕብራውያን ጸሐፊ ሩጫችንን በትዕግስት እንሩጥ ይላል እና ሸክምን ሆኖ የሚከብደንን ኃጢአትን እያስወገድን ይላል። ሩጫ ሲሮጥ ቀለል ተብሎ ነው አይደለ? ወደፊት ለመሄድ በፍጥነት ለመሮጥ ሸክም ተሸክሞ ይከብዳል፣ ያደክማል፣ ያዝላል እና እዚህ ጋር እያለ ያለው በዚህ በእምነት የጀመርነውን ኑሮ ወደፊት የታለመልን ሀሳብ አለ፣ የእግዚአብሔር ዘላለማዊ ሀሳብ አለ። ወደዛ እየሮጥን እዚህ ጋር የሚከብድ የምንሸከመው ነገር ያዝለናል፣ ያደክመናል እና ቀለል ብለን እንድንሮጥ ይህንን አስወግዱ ይላል እና እንድናስወግድ ደግሞ አንደኛው ኃጢአት በእኛ ላይ ኃይል እንደሌለው በሙሉ በሙሉ ማመን አለብን። ክርስቶስን አምነን ተቀብለን ተጠምቀን ስንነሳ ያ ኃይል ኃጢአት እንደፈለገ አይገዛንም እና ያንን የሚያምን አማኝ ኃጢአትን ለማስወገድ ብርታት ያገኛል ማለት ነው። ሌላ ደግሞ ይህ ብቻ ሳይሆን የተቀበልነው መንፈስ ቅዱስ አለ። የመንፈስ ቅዱስን ኃይል መደገፍ አለበት። አማኝ ኃጢአትን ለማስወገድ ያንን ሸክም ለማቅለል የመንፈስ ቅዱስ ኃይል ላይ መደገፍ አለበት። ሮሜ 8 ላይ እንዲህ ይላል። ሮሜ 8 ቁጥር 14 እስከ 16 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። መንፈስ ቅዱስ የተሰጠን ሊደግፈን እና ይሄ በአዲሱ ማንነታችን የኃጢአትን ኃይል እንድንሰብር እንዳይነግስብን እንድንደገፈው ነው እግዚአብሔር የሰጠን እና አማኝ የመንፈስ ቅዱስ ኃይል ላይ ከተደገፈ ያንን አስወግዱ የተባለውን ሸክም ይሆንባቸዋል የተባለውን ማስወገድ ይችላል ማለት ነው።
ሶስተኛው ሐሳብ ደግሞ በመንፈስ በመደገፍ በእግዚአብሔር ቃል መመራትን መምረጥ አለበት። በእግዚአብሔር ቃል መመራት ምርጫ ነው፣ መምረጥ አለበት ይላል ይሄ ሐሳብና ሰው በራሱ ሊመራ ይችላል። በራሱ ሐሳብ፣ በእውቀቱ፣ በሚያውቀው ነገር ወይም በሌሎች ሰዎች ሊመራ ይችላል። ብዙ ነገር እዚህ ላይ በቃ የሚመሩን አሉ። ሰው ምን ልንከተላቸው ምድራዊ የሆኑ ነገሮች አሉ። ነገር ግን አማኝ በእግዚአብሔር ቃል መመራትን መምረጥ አለበት፣ ምርጫው አድርጎ ያንንም ደግሞ በመንፈስ በመደገፍ እና እዚህ ላይ ሮሜ 6 ላይ ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። እዚህ ጋር ከልባችሁ ስለታዘዛችሁ ለተሰጣችሁለት ትምህርት ከልባችሁ ስለታዘዛችሁ ይላል። መታዘዝ ነው፣ መምረጥ። በእግዚአብሔር ቃል መመራትን መምረጥ መታዘዝ ነው እና ለዛ ከልባችሁ ስለታዘዛችሁ ብሎ ጳውሎስ የሮሜ አማኞችን ከኃጢአት አርነት ወጥታችሁ ለጽድቅ ተገዝታችኋል ይላል። ወይ ኃጢአት ይገዛናል ወይ ጽድቅ ይገዛናል የሚል ሐሳብ አለው እዛው ክፍል ላይ እና ከልባችሁ ከታዘዛችሁ ከኃጢአት አርነት ወጥታችኋል ለጽድቅ ተገዝታችኋል ብሎ እግዚአብሔርን ያመሰግናል። ስለዚህ እነዚህን 3 ነገሮች በማወቅ እንደ ሸክም የሚከብደንን ኃጢአት ከላያችን ማስወገድ እንችላለን። እንደዛ ማድረግ እንችላለን። ያ ደግሞ እንደ ክፍሉ እንደሚናገረው ሩጫችንን ሳንደክም ሳንዝል በእምነታችን እየጨመርን እየጸናን እንድንሄድ ይረዳናል ማለት ነው። ሌላኛው ይህ ማለት ክርስቲያን ኃጢአት አይነግስብንም ስንል በላያችን ላይ ኃጢአት በቃ ፈጽሞ አንሰራም፣ በፍጹም ክርስቲያን ኃጢአት ሊሰራ አይችልም ማለት አይደለም እና ኃጢአትን ብንሰራ የእግዚአብሔር ቃል እንዲህ ይላል እና ያንን በማወቅ ከእግዚአብሔር ጋር ያለንን ህብረት ማደስ እንችላለን። ኃጢአትን በመናዘዝና ንስሐ በመግባት ነው። በመናዘዝና ንስሐ በመግባት ከእግዚአብሔር ጋር ያለውን ህብረት አማኝ ማደስ ይችላል። ግን ጠንቅቀን ማወቅ ያለብን ነገር ከእግዚአብሔር ፍቅር ግን አይለየንም። ኃጢአት ከእግዚአብሔር ፍቅር አይለየንም። ሮሜ 8 ላይ እንዲህ ይላል፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። በህይወታችን ከፍታዎች ዝቅታዎች ሊኖሩ ይችላል። የእግዚአብሔር ፍቅር ጋር ግን ምንም ነገር አይለየንም። ከእግዚአብሔር ጋር ያለን ህብረት ግን ይሄ ስንሰበክ ፓስተር ብዙ ጊዜ በተደጋጋሚ ብሎታል። ኪኖኒያ የሚባለው ይሄ ከእግዚአብሔርና ከቅዱሳን ጋር ያለንን ህብረት ኃጢአት ከዛ ሊያጎድለን ይችላል፣ ከዛ ሊያርቀን ይችላል። ያን ማደስ አለብን ማለት ነው እና ያንን በመናዘዝና ንስሐ በመግባት ክርስቲያን ካደሰ በእምነቱ ጸንቶ ሳይደክም መቀጠል ይችላል ማለት ነው እና አንደኛ ዮሐንስ ላይ
እናንተ ደግሞ አንደኛ ዮሐንስ ምዕራፍ 1 እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተም ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላልና ህብረት አለን፣ ከእግዚአብሔር ጋር ህብረት አለን በክርስቶስ በኩል ያገኘ ነው እና ያንን ህብረት ለማደስ በኃጢአታችን አንደኛ ዮሐንስ 1 ላይ እዛው ዝቅ ብሎ እዛው ምዕራፍ ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ አለን፣ መፍትሄ አለን። እሱ የታመነ ነው፣ ጻድቅ ነው፣ ሊያነጻን ለኃጢአታችን እሱን ከማግኘታችን በፊት ያለውንም አሁንም ያለውንም የወደፊቱንም ሙሉ ዕዳ ከፍሎ ጨርሶታል እና በእምነት ኃጢአታችንን ይቅር እንዲለን ወደሱ ብንቀርብ እሱ ሊያነጻን የታመነና ጻድቅ ነው። ሌላው ደግሞ እዚህ ጋር ጸሎት ነው። ይሄ አሁንም እየተነጋገርን ያለ ነው። እንዴት ያንን ሸክም አስወግዶ የተባለውን ሸክም እናስወግድ የሚለው ነው እና ያዕቆብ መጽሐፍ ምዕራፍ 5 ላይ ቁጥር 16 እንዲህ የሚል ቃል አለ። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ስለዚህ እግዚአብሔር ከእሱ ጋር ያለንን ህብረት እንድናድስ በቃ አመቻችቶልናል። ሁሉ ነገር አለ እና ኃጢአታችንን ከእግዚአብሔር ጋር ህብረታችንን ለማደስ ከዛ ከታላቅ ፍቅሩ ምንም ከማይለየን ፍቅሩ ጋር በቃ ያንን ጆይን ለማድረግ ንስሐ ገብቶ በመናዘዝ እርስ በርሳችን በመጸለይ ማስወገድ እንችላለን ማለት ነው እና እግዚአብሔር ያንን ስላመቻቸ ስሙ ይባረክ። እና ሁለተኛው ሐሳብ ያነበብነው ክፍል ላይ ዕብራውያን ምዕራፍ 12 ላይ አስወግዱ የሸክምና ኃጢአትን አስወግዱ ካለ በኋላ ሩጫችን ላይ አንድ ሌላ ያስቀመጠው ሐሳብ ክርስቶስን እንመልከት የሚል አለ። እንግዲህ አሁን ሩጫ መጀመሪያ ያለው እንደዚህ አሻግረን የምናየው መጨረሻው አለ። የቱ ጋር እንደሚጨርስ ማያቅ ሯጭ ወዴት ነው የሚሮጠው? ስለዚህ ጎላችንን የምንጨርስበትን ማየት አለብን ማለት ነው። ያ ደግሞ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ድረስ እግዚአብሔር ሐሳቡን የገለጠልን ክርስቶስ ነው። ክርስቶስ ምልክት ሆኖ ከፊት ለፊታችን አለ እና ወደዛ መመልከት አለብን። ትኩረታችን የቱ ጋር ነው የሚለው ማለት ነው። ሩጫ ሲባል እዚህ ጋር የዕብራውያን ጸሐፊ በቃ ይሄ የምንኖረው ዕለት ዕለት የምንኖረው አምነን ከእግዚአብሔር ጋር ህብረት እያደረግን ወይ ወደሱ እስክንሄድ ወይ እሱ እስኪመጣ ክርስቶስ ወደዚህ ምድር እስኪመጣ የተሰጠውን የተስፋ ቃል እስክንወርስ እስከዛ ጊዜ ድረስ የምንኖረው ህይወት ነው ማለት ነው። ዕለት ዕለት ተኝተን ተነስተን ስራ ሰርተን መንገዱ ነው፣ ያ ጉዞ ነው እና እነዛ ስንኖር ትኩረታችን የቱ ጋር ነው ያለው የሚለውን ማየት ያስፈልጋል። ምክንያቱም ሳንደክም እንድንጨርስ አተኩረን የምንመለከተው ግብ ያስፈልገናል ማለት ነው። ያ ግብ ደግሞ እዚህ ክፍል ላይ ክርስቶስ ነው ይላል እና ቆላስያስ ምዕራፍ 3 ቁጥር 1 እስከ 4 ላይ ሐሳባችሁን በሰማይ ወዳለው አድርጎ የሚል ሐሳብ አለ። እንዲህ ይላል፣ አነባዋለሁ። እንግዲህ
ከክርስቶስ ጋር ከተነሳችሁ ክርስቶስ ከእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። እግዚአብሔር ስም ይመስገን። ስለዚህ ግቡም አለ፣ ሽልማቱም አለ። ስለዚህ አማኝ ሸክሙን እያስወገደ ኃጢአቱን እያስወገደ በመንፈስ ቅዱስ እየተደገፈ በእግዚአብሔር ፍቅር እየተደገፈ ወደዛ ግብ እያተኮረ ነው መኖር ያለበት ማለት ነው። እዚህ ጋር የሚለው የተሰጠው ትእዛዝ ያ ነው። ክርስቶስን እንመልከት፣ ግባችሁ ወደዛ ይሁን እና እዚህ ክፍል ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። በዚህ ምድር ትኩረትን የሚፈልጉ ሀሳባችንን የሚወስዱ ብዙ ነገሮች አሉ። ስለዚህ ይህ ትእዛዝ በቃ ትኩረታችንን ወደ ትክክለኛው ቦታ እንድናደርግ፣ ምክንያቱም ትኩረት የሰጠነው ነገር ጋር ወደዛ ነው የምንሳበው የምንሄደውም። ስለዚህ ትኩረታችሁን በሰማይ ወዳለው አድርጉ፣ ሀሳባችሁን በሰማይ ወዳለው አድርጉ ይላል። አሁን ሶስተኛው ትእዛዝ ጋር መጣሁኝ። ሶስተኛው ትእዛዝ በትዕግስት እንሩጥ ወይም ደግሞ ወረድ ብሎ እዛ ትዕግስት እዚህ ጋር ትዕግስት የሚያስፈልገው ምንድን ነው የሚለው ጋር በደንብ በሰፊው እዛ ክፍል ላይ ዕብራውያን ምዕራፍ 12 ላይ ያለው ለመቀጣት ታገሱ የሚል ሀሳብ አለ እና እሱን ሀሳብ ሳየው ፖዝ አደረኩኝ፣ ቆምኩኝና በደንብ ምንድን ነው እያለ ያለው የሚለውን ለማየት ሞከርኩኝና እና እሱ ደግሞ በደንብ አብራርቶታል። የመጀመሪያው ሀሳብ እግዚአብሔር አባታችን መሆኑን ይናገራል፣ ኤምፋሳይዝ ያደርጋል፣ ይደግመዋል እና ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሁላችንም የምናውቀው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል የእግዚአብሔር ልጆች የመሆን ስልጣን ስንቀበለው፣ ክርስቶስን ስንቀበለው፣ በስሙ ስናምን የእግዚአብሔር ልጆች ሆነን ስልጣን ተሰጥቶናል። ይሄ ትልቅ ክብር ነው፣ የእግዚአብሔር ልጅ መባል እና ያን ስልጣን እግዚአብሔር ሲሰጠን ልጆቹ ስንሆን እግዚአብሔር ይወደናል እና ከሱ ሀሳብ እሱ ጻድቅ ነው፣ እሱ በቃ ታላቅ ነው እና እኛ የሱ ልጆች ስንባል በጣም የሚገርም ነገር ነው፣ የሚደንቅ ነው እና እግዚአብሔር ልጆቹ ስለሆን እዚህ ክፍል ላይ የሚለን ይቀጣናል፣ ሊቀጣ ይችላል አንዳንድ ጊዜ እና ሲቀጣ ለመቀጣት ታገሱ የሚል ሀሳብ አለ። ይሄ በእምነታችን ጸንተን እየጨመርን ወደ ግቡ እንድንደርስ የእግዚአብሔር መልካም ፈቃድ ሀሳብ ነው። በቃ ዓለምን ሁሉ በክርስቶስ በሱ ሊጠቀልል የሱ ሀሳብ ነው። እዛ ውስጥ ለዛ ሲል ይቀጣናል እና ለምንድን ነው የሚቀጣን የሚለውን እዚሁ ክፍል ላይ ያለው ሀሳብ አለ እና ሁለት ነገሮችን ይናገራል። አንደኛው ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ለምን ለሚለው ለጥቅማችን ይቀጣናል፣ ከቅድስናው እንድንካፈል ሊቀድሰን፣ ሊያስተካክለን፣ ሊያቀናን ነው እና ለዛ ደግሞ ታገሱ የሚል ሀሳብ አለ እና ሁለተኛው ሀሳብ ለምን ለሚለው
ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። እና ይህ እግዚአብሔር ቅጣት ዝም ብሎ አይደለም፣ እኛን ለመጣል እኛን ዝቅ ለማድረግ አይደለም። እግዚአብሔር ቅጣት ፍሬ ያለው ጽድቅን ያፈራል እና እግዚአብሔር ያንን ስለገለጠልን ስሙ ይክበር። እና ምላሻችን ምንድን ነው? እግዚአብሔር ሲቀጣን ምላሻችን ምንድን ነው መሆን ያለበት የሚለው ወደኋላ ተመልሰን ቅድም ከተነጋገርነው ሀሳብ ጋር ንስሐ በመግባት ከእግዚአብሔር ጋር ያለውን ህብረታችንን እያደስን መኖር የሚለው ጋር ነው ተመልሰን የምንመጣው ማለት ነው። እግዚአብሔር ቀጣን ለመቀጣት ታገሱ የሚል ትእዛዝ አለ። ለጥቅማችን ጽድቅን እንድናፈራ እግዚአብሔር ሊያስተካክለን ይቀጣናል። እኛ ታግሰን ንስሐ ገብተን ከእግዚአብሔር ጋር ያለውን ህብረታችንን ካደስን በእምነታችን ጸንተን እየጨመርን ወደዛ ግብ እንደርሳለን፣ በትዕግስት እንደርሳለን ማለት ነው። እግዚአብሔር ስም ይመስገን። ስለዚህ በዚህ ሩጫ እዚህ ክፍል ላይ የሚለን በነፍሳችን ዝለን እንዳንደክም፣ በነፍሳችሁ ዝላችሁ እንዳትደክሙ ይላል። ስለዚህ ሸክማችንን ካራገፍን እግዚአብሔርን የሚመራንን ሲያስተካክለን በመንገዱ ከተመራን ከተስተካከልን በቃ ይቀልልናል ማለት ነው። በቃ በትዕግስት ያንን ግብ እንደርሳለን ማለት ነው። እና ይህ ሁሉ ደግሞ የሆነው ከእርሱ የተነሳ ነው። በቃ እዚህ ጋር የምናየው ነገር ከኛ አይደለም። ሁሉ ነገር በእርሱ ተደግፈን ከእርሱ የተነሳ ነው። እኛ ወደ እርሱ መቅረብ፣ በንስሐ መቅረብ፣ መታዘዝ እና ለሱ ለመንፈስ ቅዱስ ራሳችንን ማስገዛት ነው። እና በጣም እግዚአብሔር ደግሞ እንደሚወደን ስለምናውቅ ልጆቹ ስለሆን ይህ በቃ ከዚህ በላይ በቃ የተከፈተ መንገድ ነው ማለት ነው። እና እግዚአብሔር ስሙ ይመስገን። ለሰመራይዝ ለማድረግ ያክል በእምነት ጸንተን እየጨመርን እንድንኖር ምን እናድርግ የሚለውን ነበር የተነጋገርነው። በእምነት ጸንተን እየጨመርን እንድንኖር አንድ የኃጢአትን ሸክም እናስወግድ፣ ሁለት ትኩረታችንን ክርስቶስ ላይ እናደርግ፣ ሶስት በትዕግስት የእግዚአብሔርን ተግሳጽ በንስሐ እየመለስን እንኑር። ጸጋው ደግሞ ይረዳናል። ሃሌሉያ። እግዚአብሔር የተባረከ ይሁን። እግዚአብሔርን እናመሰግናለን። እግዚአብሔር በጣም ነው የተናገረን ለልባችን ቀስ ብሎ ውስጣችን የገባው። እግዚአብሔርን እናመሰግናለን። ሩጡ ሩጡ አላሰኛችሁ? ሩጥ ሩጥ ነው የሚያሰኘው በእውነት መልእክቱ። እግዚአብሔር ይመስገን። ጌታን እንባርካለን። ያው እግዚአብሔር በጣም ተናግሮናል። እንደገናም ደግሞ የእግዚአብሔርን ቃል በአግባቡ ለሚሰሙ ሰዎች ማቅረብም በዛው ያው የመጽሐፍ ቅዱስም ትምህርት ቤት ስለሆነ ያለው የቀረበውም ለዛ ነው። በነገራችን ላይ አሁን እግዚአብሔር ደስ ያለው ይመስለኛል። ጌታ ይመስገን። ልጆች እግዚአብሔርን ቃል አውቀው እንደዚህ ሲያድጉ በስርዓት ደግሞ እስከ ፍጻሜ የሚሄዱበትን ጸጋ እግዚአብሔር ያብሳላቸው። ትውልድ ሲነሳ ተነሳ እኮ ማለት ነው። እግዚአብሔርን ቃል ይዞ ተነሳ። ጌታ ይመስገን። ደግሞ ከበስተጀርባው እንደዚህ የምትጸልይለት እንዳለች አትጠራጠሩ። የተወደደች በጣም መንፈሷ የተረጋጋ በጣም የምትጸልይ ጌታን የምትወድ ልጅ አለች ከበስተጀርባ።
ጌታን ባርከሃል አይደል? እግዚአብሔር ይባረክ። እግዚአብሔር እናመሰግናለን። እንደው ምን ጸልይላቸዋለን? 3 ናቸው እኮ ጌታ